እንዴት ከረማችሁ ውድ የህይወት በቤት የዩቲዩብ ቻናል ተከታታዮቻችን። ዛሬም እንግዲህ በሌላ ደግሞ ርዕስ ደግሞ ከእናንተ ጋራ ለጋብቻችሁ የሚለውን መጽሐፍ በብዙ መልኩ በዝርዝር እያየነው ነው። አንዳንድ ሰዎች አግኝቻለሁኝ። በእኔው አካባቢ ያሉ ሰዎች ጥሩ ፊድባክ ሰጥተውኛል። በዋነኛነት ትኩረቴ ያዩት የሰሙት ሰዎች ከህይወታቸው ጋር ግንኙነትን ፈጥረው እውቀቱና ህይወታቸው ተገናኝቶ ፍሬያማ እንዲሆኑ ማድረግ ነው እና ሰዎች እንደተጠቀሙ ሲነግሩኝ በጣም እንደተሳካልኝ ይሰማኛል። እና መልእክቱም ሰዎች ላይ ምክንያቱም በአንድ እውቀትና በአንድ ሀሳብ የሆነን ሰው ተጽዕኖ ውስጥ መክተት ማለት በዛ በአንድ ሰው በኩል ደግሞ የሚደረሱ በጣም ብዙ ሰዎች አሉ። በጣም ብዙ አካል አለ። ከራሱ ህይወት ባሻገር በእውቀቱ ብቻ ሳይሆን ደግሞ በህይወቱም ሌላ ሰዎችን ተጽዕኖ ውስጥ በመክተት ለመልካም ተጽዕኖ ሰዎችን ሊያገለግል ይችላል። ያን ጊዜ የማህበረሰብ ፈውስ የምንለው ነገር ይመጣል ማለት ነው። እንግዲህ ጋብቻና ቤተሰብ ላይ በዚህ ዝርዝርና በዚህ መልኩ ብዙ ነገሮችን እያነሳን ያለ ነው። ብዙ ጉዳዮችን እያነሳን ያለንበት ዋነኛ ጉዳይ አስፈላጊም ስለሆነ ነው። ለማህበረሰብ ዋነኛ ጉዳይም ስለሆነ ነው። ወይም ደግሞ በሌላ አባባል ብዙ ሰዎችም ትክክለኛ ባልሆነ መንገድ ገብተውበት ህይወታቸው ስለሚመሰቃቀል ስለሚበላሽ ነው እና በተለይ ስክን ብሎ ጆሮን ሰጥቶ እርግት ብሎ ለህይወት የሚጠቅም እውቀትን መሰብሰብ በጣም አስተዋይነትና ጠቢብነት ነው። ዝም ብሎ ግልብ የሆነ እይታን የተወሰነ ደቂቃ ሀሳቦችን ሰብስቦ በነዛ ሀሳቦች ብቻ በነዛ ስሜቶች ብቻ ህይወትን መምራት ለብዙ ውድቀት ይዳርጋል እና ሰዎች ህይወታቸውን ግንኙነታቸውን ለመገንባት በትክክለኛ እውቀት ራሳቸው መገንባትም ይጠበቅባቸዋል ብዬ አስባለሁ። እና እንግዲህ በሁሉም አቅጣጫ ሬዲዮውም ይሁን ሶሻል ሚዲያዎቹም ላይ ያሉት ሀሳቦች ቢሆን በመጽሐፉም ቢሆን አቅጣጫው አንድ ነው። የግል ህይወትን፣ የጋብቻ ህይወትን፣ የቤተሰብ ህይወትን ጤናማ ሊያደርግ የሚችል ግንዛቤን ማስጨበጥ ነው። ስለዚህ የዚሁ ዓላማና ሀሳብ አካል የሆነውን ደግሞ የዚህ መጽሐፍን ሀሳብ ወደ እናንተ አለፍ አለፍ እያረኩኝ ለዝርዝር ነገሩ እናንተው መጽሐፉ በእጃችሁ አድርጋችሁ ብትከታተሉኝ ደስ ይለኛል። እጃችሁም ላይ እንዲገኝ ነው። ውስጡ ያለውን ይዘት ብዙ ጊዜም ሰው የለኝም ብሎ ላያነብ ላይቀመጥ የሚችል ይሆናል። ግን መቀመጥም አለበት፣ ጊዜውን ሊያመቻችም ይገባል። ውስጡ ያለውን ነገር ትንሽ በብልጭታ እንኳን ደረጃ እንድታውቁት፣ ሁሉንም እያነበብኩት አይደለም፣ ግን ዋና ዋና ሀሳቦቹን ገጽ በገጽ እያሳየኋችሁ ነው። የእናንተ የማንበብ ፍላጎታችሁም ይበልጥ ከፍ እንዲል ለማድረግ ማለት ነው። እንግዲህ ባለፈው ቪዲዮ ላይ ስለ ምክር አገልግሎት በዝርዝር አንስቼላችኋለሁ። በዚህኛው ደግሞ የዝግጅት አቅጣጫዎች በሚል ዝግጅት ላይ ትምህርትም ምክርም ያስፈልጋል የሚል ሀሳብ ነበር ያለፈው ቪዲዮ። አሁን ደግሞ አንድ ወደ ጋብቻ የሚገባ ሰው በምን አቅጣጫ መዘጋጀት አለበት፣ በእነዚህ ጉዳይ ላይ ያልተዘጋጁ ሰዎች ናቸው ጋብቻቸው ችግር ውስጥ የሚገባው እና እነዚህን ጉዳዮች ላንብብላችሁ። ገጽ 70 ላይ የዝግጅት አቅጣጫዎች ብሎ አንደኛው የዝግጅት አቅጣጫ የስሜት ዝግጅት ይላል። እስቲ የዚህን አንድ አንቀጽ ላንብብላችሁ። ጋብቻ ለመስረት ሲታሰብ ከሚጠየቁ ነገሮች ቀዳሚው እና ዝግጅት የሚያስፈልጋቸው አቅጣጫ በስሜት መብሰል ነው። ብዙዎች ጋብቻቸው የሚበላሸው ስሜታዊ ዝግጅት ስላላደረጉ ነው። ለምሳሌ ወደ ጋብቻ ሲገቡ ሚስታቸው እናታቸው እንድተካላቸው በማሰብ የሚያገቡ፣ ከእናት የሚገኘውን የስሜት ይዘት ሚስት ልትሰጥ ስለማትችል በጋብቻ ስሜታቸው ይጎዳል። ከእናት የሚገኘውን ከሚስት ለማግኘት ማቀድ ሳይሆን ከእናት ጋር የነበረውን የስሜት ትስስር ከማደጋችን ጋር ከመብሰላችን የተነሳ እንደ ድሮ እንደማይገኝ መፈለግም እንደማይገባ በመረዳት ፍላጎታችንን በመቁረጥ መፍትሄ ማበጀት አለብን። አንዳንድ ሰዎች በጋብቻ የተጎዳው የሚሉት በእርግጥም ሚስታቸው ጎድታቸው ሳይሆን ሚስታቸው ውስጥ እናታቸውን እየፈለጉ እናታቸውን ሚስታቸው ውስጥ ስለማያገኙ ነው። ሚስቴ እናቴን መሆን አይጠበቅባትምም መሆንም የለባትም። ሁለት እናትም አያስፈልገኝም። ልክ ሁለት ሚስት እንደማያስፈልገኝ እናት ናት፣ ሚስት ናት። ከሁለቱ የሚገኘው ነገር ማወቅ አለብኝ። በስሜት ያልበሰሉ ግን ሰዎች ሲያድጉ እናታቸው ጋር ሲቀበሉ የከረሙትን ነገር ዛሬም ሚስታቸው እንድታስቀጥልላቸው ይሄ አይገኝም። ይህን ጊዜ ጋብቻው ለተሳሳተና ልክ ላልሆነ ዓላማ እንደተፈለገ ስለሚታሰብ ስለማይገኝም ግንኙነቱ እንዲበላሽ ያደርጋል። ጋብቻ ደግሞ በስሜት ለበሰሉ ሰዎች ነው። ከቤተሰባቸው ጋር ያላቸውን የስሜት ትስስር ለበጠሱ ሰዎች ነው። በራሳቸው ለቆሙ ሰዎች ነው። በራሳቸው እንዲወስኑ ሀሳብ ያላቸው
የራሳቸውን በኃላፊነት ሊወሰዱ ሰዎች ነው እና በመጀመሪያ እንግዲህ የስሜት ዝግጅት ያስፈልጋል። በሁለተኛ ደረጃ አእምሯዊ ዝግጅት ነው። አእምሯዊ ዝግጅትን በጣም ወሳኝ የዝግጅት አቅጣጫ ነው። ወደ ጋብቻ የሚገባ ሰው ወንድም ሴትም አእምሯዊ ዝግጅት ያስፈልገዋል። ምንድን ነው የአእምሯዊ ዝግጅት ካላችሁ፣ አሁንም እዚህ ላይ አንደኛውን አንቀጽ ላንብበው። ብዙዎች በጋብቻ ሕይወታቸው ተስፋ መቁረጥ ውስጥ የሚገቡት በጋብቻው መካከል ያለባቸውን ኃላፊነት ለማወቅም ሆነ ኃላፊነታቸውን ለመወጣት የሚያስችል በቂ አእምሯዊ ዝግጅት ስላላደረጉ ነው። ምን ያህል ወንዶች ባልነትና ሚስትነት ምን እንደሆነ፣ ባልነት ስለሚጠይቀው የኃላፊነት ዝርዝር አውቀውና በአእምሮ ተዘጋጅተው ወደ ጋብቻ ይገባሉ። ስለ ባልነት ብቻ ሳይሆን ስለ ጥሩ አባት ስለመሆን የአባትነት ልብ፣ የአባትነት ስብዕና፣ የአባትነትን ባህሪ ምን አይነት እንደሆነ አውቀው ወደ ትዳር ገብተዋል። ሴቶችስ ምን ያህሉ ለጥሩ ሚስትነት አእምሯቸው ተዘጋጅተዋል? ምን ያህል ጥሩ እናት ለመሆን በእናትነት ባህሪና ስብዕና ላይ በቂ አእምሮ ዝግጅት አድርጋቸዋል? እንግዲህ ወንዶች እነዚህን የወንድ የባልና የአባት ኃላፊነቶችን ለመወጣት፣ ሴቶችም ደግሞ የሴት የሚስትና የእናትነትን ኃላፊነትን ለመወጣት በቅድሚያ አእምሯዊ ዝግጅት ሊኖራቸው ይገባል። ነገ ስለምትሆኑት ነገር ዛሬ ሆነ ብልጭታው ከሌለ፣ አእምሯዊ ዝግጅት ከሌለ፣ ወንድነት አንድ ነው፣ ባልነት ሌላ ነው፣ አባትነትም ሌላ ነው፣ ሴትነት አንድ ነው፣ ሚስትነት ሌላ ነው፣ እናትነትም ሌላ ጉዳይ ነው። በእያንዳንዳቸው ጉዳይ ላይ አእምሯዊ ዝግጅት ያስፈልጋል ማለት ሁለተኛው ዝግጅት ነው። በሶስተኛ ደረጃ ደግሞ የዝግጅት አቅጣጫችን ደግሞ የገንዘብ ዝግጅት ነው። ዋናው ፍቅሩ ነው በሚል ብዙ ግንኙነቶች ሲመሰረቱ ይታያል እና እኔም ይህንን በመጽሐፌ ላይ አስቀምጨዋለሁ። ከዚህም ላይ አንድ አንቀጽ ላንብብላችሁ። የገንዘብ ዝግጅት ሰው ሳያገባ የሚዘጋጅበት የዝግጅት አቅጣጫ ነው። በጋብቻው ብቁ እንዲሆን ዋናው ፍቅሩ ነው የሚል አንድ የተለመደ አባባል አለ። ሌሎች ነገሮች ኖሮ ፍቅርና ዋና ነገርን ማየት ችግር የለውም። ነገር ግን ምንም ሳይኖር ፍቅር ካለ በቂ ነው ማለት ለእኔ ከኃላፊነት ስለመሸሽ እንጂ ሰውን ስለመውደድ አይነግረኝም። በጋብቻ መካከል ፍቅር የራሱ ቦታ አለው፣ ቦታውም በገንዘብ የማይተካ ነው። እንዲሁ ገንዘብም የራሱ ቦታ አለው፣ ቦታውም ፍቅር አይተካውም። ቤት ኪራይ የሚከፈለው በፍቅር ሳይሆን በገንዘብ ነው። ሽንኩርት መግዛት ገንዘብ እንጂ ፍቅርን አይጠይቅም። ይህን የሚያሳየው ፍቅርም ሆነ ገንዘብ ሁለትም በየቦታቸው አስፈላጊ ነገሮች መሆናቸውን ነው። ገንዘብ በራሱ በኃላፊነት ዙሪያ ብቁ መሆን የሚገለጥበት ትልቅ መሳሪያ ስለሆነ አንድ ሰው ሚስት ከማጨቱ በፊት ገንዘብ መያዝ አለበት። ብዙዎች እጮኛ ይዘው መጋባት ያልቻሉት ገንዘብ ስላልያዙ ነው። ወደ ጋብቻ ለመግባት በገንዘብ ራሱን መዘጋጀት ለጋብቻ ከሚደረጉ ቀዳሚ ዝግጅቶች አንዱ ነው። በተለይ ወንዶች ማለት ነው። ይህን ጉዳይ በዝርዝር ሌላ ጊዜ እናነሳዋለን። በእርግጥ በገንዘብ የሚኖሩ ዝግጅት በአንድ ጊዜ የሚጠናቀቅ የተወሰነ መጠን ያለው ዝግጅት ሳይሆን እያደገ የሚሄድ ነው የሚል ሀሳብ አለው። በጋብቻ መካከል ባልነት ምንድን ነው ከሚባል ለቤቱ የሚያስፈልገውን ነገር ማቅረብ ነው። አንድ ወንድ የሴት ጥገኛ፣ የሚስት ጥገኛ ሆኖ በጋብቻ መኖር የለበትም። በጋብቻ ከኖረ ባልነትን ሳይሆን የሚለማመደው ያልሆነውን ነው። ስፍራውን ያልጠበቀ ባል፣ በቤቱ የማይከበር ውጤታማ መሪ ያልሆነ ሰው ነው። ስለዚህ ወንድ አፈጣጠሩ ራሱ ለኃላፊነት ስለሆነ ይህን ኃላፊነት ሊወጣ ይገባል። ዝርዝር ጉዳዮች እዚህ ላይ ትመለከታላችሁ። ከዛ በተረፈ አራተኛው ደግሞ የሞራል ዝግጅት ነው። የሞራል ዝግጅት ነው እንግዲህ አራት የዝግጅት አቅጣጫዎችን አየን ማለት ነው። የስሜት አልን፣ የአእምሮ አልን፣ የገንዘብ አልን፣ ከዛ የሞራል ዝግጅት ነው። ይሄ ብዙ ነገሮችን ያካትታል፣ ግን ትንሽ ሀሳቦችን ተናግሬ ሀሳብ እዚህ ላይ ጠቀልላለሁ። የሞራል ዝግጅት ማናችን በጋብቻ ያለን ሰዎች እንደ ግለሰብ ለብቻችን የኖርንበት ታሪክ አለን። ያላገቡ ሰዎች ከራሳቸው ጋር ያላቸው ግንኙነትና ያዳበሩት ልምድ አላቸው። ስለዚህ ወደ ጋብቻ ከመግባት በፊት መስተካከል ያለበት ነገር ካለ ቅድሚያ በማስተካከል መዘጋጀት ይገባል። አንዳንዶች ከእነርሱ በኩል ችግር እንደነበረ የሚያውቁት ጋብቻቸው ችግር ውስጥ ሲወድቅ ነው። በሞራል ልንዘጋጅባቸው ከሚገቡ ነገሮች መካከል ጥቂቶቹን ለመመልከት እንሞክር ይልና በጋብቻ ውስጥ ከገቡ ሲወድቁበት ነው በዚህ ነገር አለመዘጋጀታቸው የሚያውቁት። የመጀመሪያው ለምሳሌ ከምግብ ፍላጎት አንጻር የመጣ ዝግጅት አለ። ብዙ የምትበሉ አትብሉ። ከሚገባ በላይ ገንዘባችሁን፣ ጊዜያችሁን ምግብ ላይ የምታውሉ ምናልባት ወደ ጋብቻ ከገባችሁ በኋላ የልጃችሁን ምግብ እየነጠቃችሁ የሚስታችሁን የባላችሁን እየነጠቃችሁ ልትበሉ ትችላላችሁ። እና ከምግብ ፍላጎት አንጻር ያለው ምግብ አስፈላጊ ነው። ነገር ግን ከመጠን ያለፈ ልኩን ያልጠበቀ የምግብ ፍቅር ግን
ልክ አይደለም። ሰው የሚኖረው ለመብላት አይደለም፣ የሚበላው ለመኖር ነው እንጂ እዚህ ውስጥ ላይ ቅጥ ያጣ የምግብ ፍላጎት ለድህነትም ይዳረጋል። ብዙዎች በእጃቸው የተቀበሉትን ገንዘብ ኪሳቸው ውስጥ ቢያስገቡትም ከኪሳቸው በዋጦ እየወጣ በገንዘብ ተመንዝሮ ብዙ ብራቸው ያልቃል እና ይሄ በደንብ መታሰብ አለበት። እዚህም ላይ ብዙ ነገር ታገኛላችሁ። በየትኛውም ዕድሜ ክልል ውስጥ የሚገኝ ማንኛውም ሰው የምግብ ፍላጎት አለው። ይህ ፍላጎት በትክክለኛውና ስርዓቱን በጠበቀ መንገድ እንዲሟላለት ይፈልጋል። አካላዊ ደህንነታችን፣ ጥንካሬያችን፣ ጤናችን ከአመጋገባችን ጋር በቀጥታ ስለሚገናኝ የአመጋገብ ስርዓታችንን በመጠንም ሆነ በአይነት በማስተካከል አካላችንም ሆነ ኢኮኖሚያችን በማይዛቡበት መስመር መከተል አለበት። ቅጥ ያጣ የምግብ ፍላጎት በጋብቻ ውስጥ ከባድ ችግር ሊያስከትል ይችላል። የምንመገበው ለመኖር እንጂ የምንኖረው ለመብላት አይደለም። የእነዚህን ነገሮች ቦታ መቀያየር የምግብ ፍላጎት መጠናችንን ያዛበዋል። ምግብን እስኪያኖረን እንጂ ችግር እስኪያመጣብን ድረስ መብላት የለብንም። አሁን ይህ ጉዳይ ከጋብቻ ጋር ምን ያገናኛቸዋል የሚል ጥያቄ ሊፈጥር ይችላል። በጣም ይፈጥራል። ሚስትና ልጆቻቸውን ለመመገብ አስቤዛ ሳያስገቡ የአማራቸውን ገንዘብ በአማራቸው ምግብ እየበሉ ውጭ ላይ ብራቸውን የሚጨርሱ በጣም ብዙ ሰዎች አሉ። ከዚህ የተነሳ ቤት ውስጥ ያለ ችግር እኔ ጋብቻና ቤተሰብ ስለምሰራ ብዙ ሰዎችን አይቻለሁ። በተለይ እንደ ወንድ፣ እንደ ባል፣ እንደ አባት ስንሆን ደስታችን በመብላት ሳይሆን በማብላት መሆን መቻል አለበት። ወንድ ማለት እንደዛ ነው። ነጥቆ የሚበላ ሳይሆን ከራሱ ነጥቆ ለልጆቹና ለሚስቱ የሚሰጥና የሚያሟላ ነው እና ይህ አስተሳሰብ ቤታችንን ለመምራት ወንድነታችንን ለመለማመድ ለሌላው መኖራችንን ለማሳየት በጣም ይጠቅመናል። ይሄም አንድ ዝግጅት ነውና ብዙ የምግብ እንትኖች ካላችሁ ያው ሆድ እንዳሳዩት ነው ይባል የለ ቀነስ ማድረግ ገንዘባችንንም እንዳይጠፋ ያደርጋል። የእኛውን ሰዎችን በብቃት እንድንመገብ ያደርጋል። በመጨረሻ ከወሲብ ፍላጎት አንጻር የመጡ ይሄም የሞራል ዝግጅት ነው። ከወሲብ አንጻር ምናልባት ወሲብን በተመለከተ ብዙ ነገሮችን ማንሳት ይቻላል። አንድ አንቀጽ ላንብብላችሁና ሀሳቤን እዚህ ጋር እጠቀልላለሁ። የወሲብ ፍላጎት በዕድሜ ከማደግ ጋር ተያይዞ መፈጠሩ ትክክል ቢሆንም ፍላጎትን ለማሟላት ግን ተገቢውን ሰው ማግኘትና በተገቢውን ጊዜ መጠበቅ ያስፈልጋል። ትክክለኛው መንገድ በባልና በሚስት መካከል፣ ትክክለኛው ጊዜ ደግሞ በጋብቻ ውስጥ ነው። ብዙዎች የወሲብ ግንኙነት ስሜትን ከማርካት ባለፈ ራሱን የቻለ ግንኙነታዊ ዓላማ እንዳለው ባያውቁም ወሲብ ግን ለማግኘት ለግንኙነት ትልቅ ዓላማ አለው። የወሲብ ዓላማ በባልና በሚስት መካከል ጥልቅ የሆነ ትስስርን መፍጠር ነው። ነገር ግን ብዙዎች ከሙሉ ዓላማው ተነስተው ሳይሆን በስሜት ግፊት ተነድተው ወሲብን ለምን ላድርግ ከማለት ይልቅ የት ላድርግ ብለው ስለሚሉ ቦታውንና ጊዜውን ተሳስተው ከጋብቻ በፊት ወይም ውጪ ባልተገባ መንገድ ወሲባዊ ልምምድ ያደርጋሉ። ከዚህም ሲከፋ አንዳንዶች ልክ የወሲብ ፊልሞችን በማየት የወሲብ ፍላጎትን አይነትንና መጠኑን በመቀየር እንደ እንስሳ እስከ መሆን ይደርሳሉ። በዚህ መልክ ከጋብቻ በፊት ባዳበሩትና በተለማመዱት የፍላጎት ልክ በቋሚነት ለመኖር በማሰብ ወደ ጋብቻ ሊገቡም ይችላሉ። በግላቸው በተሳሳተ መንገድ ያወቁትን የተለማመዱትን ነገር ከሚስት ወይም ከባል እንደሚገኝ በማመን በመሰረቱት ትዳር ውስጥ ለማግኘት በድጋሚ ይጠብቃሉ። ነገር ግን አብረው ያዳበሩት ልማድ ስላልሆነ አንዱ የለመደውን ሌላውን ላያውቅ ቢያውቀውም ላይፈልገው ይችላል። ያን ጊዜ በትዳር አጋራቸው በተጨባጭ ያጓደለው ነገር ባይኖርም የቀድሞውን ልማድ ስለማያገኙ ስለማንጣጣም ተፋታን በማለት ይለያያሉ። ብዙዎች አልተጣጣምንም የሚሉት በጋብቻው ዓለም እውነቴን ነው የምነግራችሁ ይሄ ነው። ልክ ነው። የጤናና አንዳንድ አስገዳጅ በሆነ ጉዳይ ባልና ሚስት ሆነው ሴክሹዋሊ ኮምፓተብል ያልሆኑበት ብዙ ጉዳዮች ሊኖሩ ይችላሉ። ግን የሚታየው በተጨባጭ ደረጃ ግን የሚታየው በአብዛኛው ጤናማና ትክክለኛ ያልሆነ ልምድ ያላቸው ሰዎች የሞራል ዝግጅት ሳያደርጉ የቀደመው ልምምዳቸውን በጋብቻ ውስጥም ካለ ከትዳር አጋር ጋር ለመጫን ሲሞክሩ ነው። ያ ስለማይገኝ አልተጣጣምንም ብለው ይላሉ። እንግዲህ በእነዚህ በስሜት፣ በአካል፣ በገንዘብ፣ በሞራል የተዘጋጀ ሰው ወደ ጋብቻው ጫፍ ላይ ደርሷል ማለት ነው። ራሱን አውቋል። ትክክለኛ ሰው መርጧል። ለጋብቻ ተዘጋጅቷል። ቀጥሎ ወደ ጋብቻ ሲገባ ደግሞ ቢያንስ ሰርግና ጋብቻ የሚለውን ነገር ደግሞ ማወቅ አለበት።
በሚቀጥለው ቪዲዮ ደግሞ ሰርግና ጋብቻ የሚለውን ሀሳብ አካፍላችኋለሁ። ለዛሬ በዚሁ አበቃለሁ። ገጽ 75 ላይ ደርሰናል። ገጽ 75 ላይ ደግሞ ሰርግና ጋብቻ የሚለውን አብረን እናያለን። ይህን መጽሐፍ የምትፈልጉ ጃፋር ታገኛላችሁ። ጌት ኮሜርሻል ላይ ያሉ መጽሐፍ መሸጫዎች 4 ኪሎ አካባቢ ታያላችሁ። እዚህም ላይ ስክሪኑም ላይ በምታዩት ደግሞ ስልክ ብትደውሉልን ለአቅራቢያችሁ የት እንደሚገኝ እኛ እንጠቁማችኋለን። ስላዳመጣችሁ እጅግ አድርጌ አመሰግናለሁ።